እኔ ንጹህ አይደለሁም ስጋው ደግሞ አልቀበልም ካላችሁ እስከምትሞቱ ድረስ አትነጹም። ሰው እስከሚሞት ከኃጢአት አያርፍም። የታወቀ ነገር ሰው እስከሚሞት ከኃጢአት አያርፍም። ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። እሷን ብቻ ነው ንጹህ ሰው የማገኘው። ሌላው ሁሉ በእግዚአብሔር ቸርነት ነው። አንዱ በተግባር በድሏል፣ አንዱ በንግግር በድሏል፣ አንዱ ደግሞ በሐሳብ። ጻድቃን እንኳን እገሌ ገሌ ብዬ አባቶችን ስም ጠርቼ መንቀፍ አልፈልግም። ጻድቃን እንኳን ቢያንስ የሐሳብ ፈተና እንኳን ተፈትነዋል። ስለዚህ እንደዛ ከሆነ አንድ ሰው ንስሐ ገብቶ ይቁረብ፣ ተግባሩን ያቁምና ይቁረብ ነው እንጂ የተባለ አይ ንጹህ አይደለም እኔ አልቆርብም አንደኛዬን ነጽቼ ተው እንጂ። መቼ ነው የምትነጻው? እስቲ አፈርን በውሃ ጠቡት ምን ይሆናል? እንደዛ አባቶቻችን አሁን እዚህ ስማ ሲተረጉሙ ህድግ ለና በሳን ወየጋየነን ሲተረጉም ይላል አፈር ቢያጥቡት ይነጻልን? እንዲሁም የኔ ሰውነት ከበደል አይነጻምና በደልን ይቅር በለኝ እምንለው ለዚህ እኮ ነው። ሰው ከአፈር ተፈጥሯል። አፈር መሆናችንን አስብ ያለ ዳዊት ለዚህ ነው። አፈር ከጭቃነቱ ታጥቦ ሊጠራ አይችልም። የሰው ልጅ ከኃጢአት ጨርሶ የሚላቀቀው ተዋግቶ ነው፣ አይለቀውም።